ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መንታ መንገድንና ሌሎች የምለቃቸውን ፊልሞች መከታተል ትችላላችሁ። አብራችሁን ቆዩ። ጃሃን ከሆስፒታል ከወጣ በኋላ ራሱን በመስታወት ይመለከታል። የተለያዩ ቦታዎች ላይም ቆስሏል። ሜሊክ የተኮሰችበት ጊዜ የተናገራትን ነገርም ራሱን በመስታወት እየተመለከተ ሁሉንም ነገር ያስታውሳል። ተኩሽ ሜሊክ ተኩሽ ብሎ በተናገረ ጊዜም ወዲያው እንደተኮሰችም ትዝ ይለዋል። ያደረግሽው ነገር ሁሉ ግን አንቺን እንድጠላሽ አያደርገኝም። ነገር ግን እንዴት የኔ ፍቅርስ? ጃሃን ደህና ነህ? ደህና ነኝ። እንደዛ ከሆነ ተዘጋጅተሃል? አዎ ዝግጁ ነኝ። በሌላ በኩል ፍርድ ቤት ሁሉም ሰው ተሰባስቧል። ሪሳትም ኖህን እየተመለከተ ይናደዳል። አሚትም በተመሳሳይ እየተናደደበት ነው። ሱምሩም የዚህን ጊዜ በሩን ከፈት እያደረገች ወደ ውስጥ ትገባለች። ሳሚት ሱምሩን በተመለከተ ጊዜም ይናደዳል። ህክመትም ትጠይቀዋለች፣ እዚህ ምን ትሰራለች? የልጇን የፍርድ ሂደት ለመከታተል መታ ነው የሚሆነው። ሪሳትም ይናገራል፣ ወደኛ ብትመጣ ኖሮ በጭራሽ አልቀበላትም ነበረ። ሱምሩ ተሐሲን ጎን ሄዳ ተቀመጠች። እንኳን ደህና መጣሽ፣ አመሰግናለሁ። ህክመት ትናገራለች፣ የእውነት ማመን አልችልም ወንድሜ፣ የማይታመን ነገር ነው። ህክመት ከመጀመሪያው ከእነዚህ ልጆች ጋር እየተባበረች ነው ያለችው። ንገረኝ እስኪ ተሐሲን ሜሊክን መቼ ነው ወደዚህ የሚያመጧት? በቅርቡ እዚህ ይመጣሉ፣ ትመጣለች። ኖህም በስሙር ላይ እየተናደደባት ነው። ጠበቃዋም ትናገራለች፣ ዝግጁ ነን ጌታዬ፣ ተከሳሿ ተቅረብ። ሜሊክም ወደ ውስጥ በገባች ጊዜ ሱምሩ ትናገራለች፣ እዚህ ነኝ የኔ ልጅ፣ ከአንቺ ጎን ነው ያለሁት። አሚት ከነ ቤተሰቦቹ ይህን በሰማ ጊዜ በድጋሚ ይናደዳል። ዳኛዎችም ይናገራሉ፣ የተከሳሽና የከሳሽ ጠበቃዎች ዝግጁ ናችሁ? ዝግጁ ነን ጌታዬ። አንቺ ላይ የቀረበብሽን ክስ ታውቂያለሽ? አውቃለሁኝ ጌታዬ። ይሄ ነገር እንዴት እንደተፈጠረ አስረጅኝ። ሜሊክ ወንድሟን ዞር ብላ ትመለከተዋለች። እንድትበረታም ይነግራታል። የተነገራትንም ሜሊክ ታስታውሳለች። ካፍሽ ምንም ነገር አታወጭም፣ ይህንን ነገር ትክጃለሽ። ለልጅሽ ስትይ ይህንን ነገር ማድረግ አለብሽ ሜሊክ። አስቀድሜ እንደተናገርኩትን ይህንን ነገር አላደረግኩም። ሪሳትም ይናገራል፣ ይህንን ነገር ተመልከቱልኝ ብቻ፣ እየዋሸች እኮ ነው ያለችው፣ ዝም በል። አንሳንሳላንን ያልመታሁትም። ኖህም ደስ ይለዋል። በጣም ጎበዝ፣ በጣም ጎበዝ። ዳኛው ይጠይቃል፣ የተከበሩ ጠበቃ የምትይው ነገር አለ? የተከበረው ፍርድ ቤት፣ ደንበኛዬ ከዚህ ቀደም የሰጠችው ቃሏና አሁን የሰጠችው ቃሏ ተመሳሳይ ነው። እናም ደንበኛዬ እንዳለችው አሁንም ቢሆን ንጹህ መሆኗን ማረጋገጥ እፈልጋለሁ። ደንበኛዬ ይሄንን ነገር አላደረገችም። አቃቢ ህጉም ይናገራል፣ አቶ ጃሃን ሳንሳላን እዚህ አለ? አለ የተከበረው ፍርድ ቤት። እንደዛ ከሆነ አስገቡት ጃሃን ሳንሳላን። ጃሃንም የዚህን ጊዜ ወደ ውስጥ ይገባልና ልጄ ሜሊክ ጃሃንን ለማየት በጣም እየፈራች ነው። አቃቢ ህጉ ጃሃንን ይጠይቀዋል፣ እሺ አቶ ጃሃን ሳንሳላን ንገረን እስኪ የተኮሰችብህ ሜሊክ ነች? ጃሃንም በጣም እያዘነ ሜሊክን ዘወር ብሎ ይመለከታታል። ኖህንም በተመሳሳይ ዞሮ ተመለከተው። ኖህ በሁኔታው በጣም ፈርቷል። የጃሃን ቤተሰቦች እንዲመሰክርባት ምልክት ሲሰጡት፣ የሜሊክ ቤተሰቦች ግን እንዳያደርገው በጣም እያዘኑ ነው። ጃሃን ከብዙ መጨነቅ በኋላ አይኑ ላይ እንባ እየቀረረ አዎ ብሎ መለሰ። የጃሃን ቤተሰቦች በጣም ደስተኛ ሆኑ። በጥይት የመታችኝ ሜሊክ ነች። ህክመት ከተቀመጠችበት እየተነሳችም ትናገራለች፣ ወይዘሮ ሜሊክ መልካም ዘብጥያ ይሁንልሽ። ዳኛውም ይናገራል፣ ዝም በይ ጸጥታ ይከበር። ወደነ ተሐሲን ዞራም ትናገራለች፣ ምን ተፈጠረ? ዝም አላችሁ እሳ? ምን ጠብቃችሁ ነበረ? ጃሃን እንደዚህ አያደርግም ብላችሁ ጠብቃችሁ ነበር አይደለ? ይሄ ልጅ ምህረት ያሳያታል ብላችሁ ጠብቃችሁ ነበረ። እሷ አልተኮሰችብኝም ብሎ እንዲናገር ፈልጋችሁ ነበረ። እኛ ሻንሻ ላይኖች ነን፣ ምህረት የሚባል ነገር የለንም። ዳኛውም ይናገራል፣ ምን እየሰራሽ ነው እመቤት? ይሄ እኮ ፍርድ ቤት ነው። ይናገራል፣ ምን ብዬ ነበር ወንድሜ? ተመልከት ምን እንዳደረገ። እንደዚህ አያደርግም ብዬ አስቤ ነበር ኖህ፣ ነገር ግን ሆነ በቃ። ነገር ግን እህቴ ወደ እስር ቤት እንድትገባ አልፈልግም። ኢሳትም ወደ ኖህ ዞሮ ይናገራል፣ ኖህ አሁን ደግሞ ያንተ ተራ ነው። ኖህም ኢሳትን ለመደብደብ ይነሳል። ዳኛውም ያስጠነቅቃቸዋል። ዳኛው በድጋሚ ጠየቃት፣ ጃሃን ሳንሳላን አንቺ እንደመታሽው አምኗል። አይ ጌታዬ፣ እኔ አላደረግኩትም፣ እኔ እሱ ላይ አልተኮስኩበትም። ውሳኔ ጃሃን ሳንሳላን የተኮሰችብኝ ሜሊክ ካልሱ ነች ብሏል። ሜሊክ ይህንን ነገር አልተቀበለችውም። በስር እንድትቆይ ውሳኔ ተሰጥቶበታል። ሜሊክ እጅ ላይ ካቴና ተጠለቀላት። ሜሊክም በመጨረሻም ፍርድ ቤት ይዘዋት ወጡ። ህክመት ውጭ ላይ ከወጡ በኋላ ሱምሩን ትናገራታለች፣ የሚገርም ነው የልጅሽን የፍርድ ቤት ውሎ ለመከታተል እዚህ ድረስ መጣሽ? ተሐሲንም ሱምሩን ይዟት ይሄዳል። ህክመትም ትናደዳለች። ተመልከት እጇን ይዟት እየሄደ ነው ያለው ይሄ ሰውዬ እኮ ምን እያልሽ ነው እያለም ኢሳትም ይናገራታል። እነዚህ ሰዎች ከመጀመሪያው ጀምረው አብረው ነበሩ እያልኩ ነው።
አታያቸውም እንዴ ጠላታችንን እጅ እኮ ይዛ ሄደች። እናንተ ደግሞ እናትህን ስለተናገርኩብህ እየተናደድክ ነው ያለው። ሱምሩ ሜሊክን እየተከተለች ትናገራለች። ሜሊክ ልጄ እባክህን አንድ ደቂቃ ላናግራት። በግድ ከፈቀዱላት በኋላም ሱምሩ ሜሊክን ታቅፋታለች። ይኸውልሽ ሜሊክ ልጄ ይህንን ነገር ለመንገር በጣም ዘግይቻለሁ፣ ነገር ግን ሁሌም ቢሆን ከጎንሽ እሆናለሁኝ። እመቤት ልቀቂያት፣ በቃ መሄድ አለብን። የኔ ልጅ እባክሽን ጠንካራ ሁኚ፣ ጠንካራ ሴት እንደሆንሽ አውቃለሁ። ኖህም ይናገራል። አትፍሪ እህቴ። አልፈራም። ለምን እፈራለሁኝ? አልፈራም። ሜሊክ ከሄደች በኋላ ሱምሩ ወደ ኖህ በምትጠጋበት ጊዜ እሷ ይሸሻል። እንሂድ ወንድሜ። ሂክመት ለወንድሟ ትነግረዋለች። ታውቃለህ ወንድሜ በጣም ፈርቼ ነበረ ቺሃን በሜሊክ ላይ አይመሰክርባትም ብዬ፣ ነገር ግን ፈጣሪ ይመስገን አላደረገውም። የኖህና የሜሊክ ነገር አብቅቷል። በቃ እህቴ አትጨነቂ። መጨረሻም ሜሊክ እስር ቤት ደረሰች። አቴናዋም ተፈቶላት ወደ እስር ቤት ገባች። ቺሃን ከፍርድ ቤቱ ሂደት በኋላ በጭንቀት ፈረስ እየጋለበ ነው። ፍርድ ቤት የነበረውን ነገር ሁሉ አንድ ባንድ እያስታወሰ ነው። የእስር ቤት ጓደኞቿ ሜሊክን ይጠይቋታል። ንገሪኝ እስኪ ጥሩ ዜና እንዳለሽ ተስፋ አደርጋለሁ። ምንም ጥሩ ዜና የለኝም። ቺሃን ሜሊክ ነች የተኮሰችብኝ ብሎ አለ። የእውነት ክብር የሌለው ሰው ነው ይሄም አይረባ። ነገር ግን የቺሃን ሳንሳላንን ልጅ እኮ ተሸክመሻል አይደለም እንዴ? አይዞሽ እህቴ ባክሽ አትጨነቂ። በሌላ በኩል ሴቤ ላይ ይስማን ትጠይቃታለች። ንገሪኝ እስኪ ከኖህ ጋር ምንም መነጋገር አልቻልኩም። ስልኩ አገልግሎት ላይ አልዋለም ነው የሚለው። ቁጥሩን ቀይሮ ይሆን እንዴ? አላውቅም። የፍርድ ቤቱ ሂደት አላለቀም? አላውቅም። ለመጠየቅ ወደ እህቴ ጀነን ደውዬ ነበር፣ ነገር ግን አላነሳችም። ይስማ ባክሽን ስለ ፍርድ ቤቱ ዜና የምታውቂ ከሆነ ወዲያውኑ እንድትነግሪኝ። ሌላ በኩል ሳሚት ከነ ቤተሰቦቹ ቤት ይደርሳል። ኢሳትም ክላክስ ያደርጋል። ምን እያደረክ ነው? ፊልም እየሰራ ነው እንዴ? ኢሳት የምን ፊልም ነው የምታወራው? አባዬ ሜሊክ እስር ቤት ስለገባች እንደውም ፓርቲ ነገር ማዘጋጀት አለብኝ። ቅጣቷ ሲያበቃስ ምን እናደርጋለን? ኢሳት በሌላ በኩል ህፃኑ ልጅ ወደ ሲቤላይ ጋር ይመጣል። ንገረኝ እስኪ ቺሃን ሜሊክን አዳናት? አላዳናትም። ሜሊክ በጥይት መተኛለች ብሏል። የእውነት ግን ነው የኔ ቆንጆ? እውነቴን ነው። ውይ ቺሃን ለምን እንደዚህ ያደረክ? በቃ ኖህ የሆነ ነገር ያደርጋል። በሌላ በኩል ኖህ ስልክ ይደውላል። ኤርካን የነገርኩህን ነገር ምን አደረክልኝ? በጣም ቆንጆ። እና ሁኔት ነው ያለው? ወደ በረት ገብቷል ወንድሜ። ኖህ ከፈረሶቹ ጋር ሆኖ ለመረጋጋት እየሞከረ ነው። አመሰግናለሁ ወንድሜ። ኤርካን ቺሃንን ከርቀት እየተመለከተው ነው። ኖህ ወደ ውስጥ ከገባ በኋላ ሽጉጡን ያወጣል። በመጨረሻም ኖህ ቦታው ላይ ደረሰ። ለምን ወደዚህ መጣህ ወንድሜ? ኤርካን እዚህ ምንም የቀረ ነገር የለም። አንተ ስራህን ጨርሰሃል፣ መሄድ ትችላለህ። ወንድሜ አንድ ደቂቃ የሆነ ነገር ልታደርገው ነው እንዴ? ኤርካን ወደ ቤት ተመለስ አልኩ። በቃ ሂድ እባክህን ወንድሜ፣ መጥፎ ነገር አታደርግበት እባክህ። ኤርካን ነገርኩ ሂድ በቃ እያለም ሽጉጡን ሲያቀባብል ኤርካን ከኖህ ይርቃል። ኖህም የዚህን ጊዜ አሁን ያበቃል እያለ ወደ ቺሃን ለመተኮስ በሚሞክርበት ጊዜ ታሐሲን ከፊት ለፊቱ ላይ ይቆማል። የኔ ጀግና ምን እያደረክ ነው ያለው? ኖህ የደቀነውን ሽጉጥ ያወርደዋል። ይህንን ነገር መጨረስ አለብኝ ወንድሜ። ኖህ አቁም ብያለሁ። መጀመሪያ እኔን ግደለኝና ከዛ በኋላ እሱን ትገለዋለህ። ወንድሜ ታሐሲን ይኸውልህ ይህንን ማድረግ የነበረብኝ ከብዙ ጊዜ በፊት ነበረ። ማድረግ ነበረብኝ። ይህንን አድርጌ ቢሆን ኖሮ ሜሊክ ዛሬ እስር ቤት ውስጥ አትሆንም ነበረ። አሁን ዞር በል አቁም ብያለሁ። አቁመኝ ኖህ። እህት ሜሊክ ከዛ ትወጣለች። ሜሊክ ትወጣለች ነው የምትለኝ? እንዴት አድርጋ ነው የምትወጣው? ነገር ግን ወደዚህ ልጅ ጋር ሂድና ጭንቅላቱን እለዋለሁ። ከዛ በኋላ ወደ አቃቢ ህጉ ቢሮ ሂድና ያላለቀ ስራ ነበረኝ ብዬ አሁን ያንን ልጅ ጨርሼ ገድየዋለሁኝ ብዬ ነግረዋለሁ። እንደሱ ስላደረግክ ሜሊክ ትወጣለች ማለት ነው? ሜሊክ ከመውጣቷ ይልቅ አንተም ወደ እስር ቤት ትገባለህ። በትክክል እንደዛ ይሆናል ወንድሜ። እንደዚህ አታደርግም። ለሜሊክ ማሰብ አለብህ። መንታትህን ታድናታለህ። ታሐሲን እንደምንም ብሎም ኖህን አሳመነው። በሌላ በኩል ኢስማ ለኢሳት ቡና ይዛለት ትገባለች። ነይ ወደዚህ ኩኪሶችንም ይዤ ልመጥቻለሁ። ኢሳትም ኢስማ ይዘው የመጣችውን ኩኪስ ቅምስ ያደርጋል። ቆንጆ ነው። ምን አልከኝ? ኩኪሱ። እናም ተጨማሪ እንድታመጭልኝ እፈልጋለሁ። ልክ እንዳንቺ በጣም ቆንጆ ነው። ኢስማ በጣም ቆንጆ ልጅ እንደሆንሽ ታውቂያለሽ አይደል? ነገር ግን ጸጉርሽን አጥብቀሽ ሰርተሽዋል። እንደዚህ ስታደርጊው ደግሞ ውበትሽ ይጠፋል። እባክሽን የሰራሽውን ጸጉርሽን ፍጪው። ጸጉሬን መፍታት አልችልም፣ ምክንያቱም ኩሽና ውስጥ ነው ያለሁት። እህቴ ኒሴ ምግብ ውስጥ ጸጉራችሁ ይገባል ብላለች። እህቴ ኒሴ ትክክል አይደለም ያደረገችው። ውበትሽን ደብቆብሻል። ጸጉርሽን ፍጪው በቃ። ለማንኛውም ተጨማሪ ይዤ ልምጣ። ሂክመት ትናገራለች። እስኪ አሁን ብቻችንን ስለሆነን እንነጋገር። የእውነት ኒሃይት በጣም ትገርሚኛለሽ። ከዚህ ቤት ተባረሽ ነበረ። ወንድሜ ጥሩ ሰው ስለሆነ እርጅቻለሁ ምናምን ብለሽ እንደምንም ብለሽ አሳመንሽው። እናም ወደዚህ ቤት ተመለሽ እያለች ስትናገርም ሳሚት ይሰማታል። ሂክመት ሁልጊዜም ቢሆን ሂክመት ነው የምትለው። ነይ ወደዚህ። ኒሃይትም ትናገራለች። ተመልከች ውዴ፣ ነገር ግን ይሄ ቤት ያንቺ ቤት አይደለም። ቤቴ ነው ኒሃይት፣ ቤቴ ነው።
የሀይት ክትክት ብላ ትስቃለች። ይሄ ቤት ያንቺ ቤት ሳይሆን የሳሚት ሳንሻላን ቤት ነው። እናም ሳሚት ከዚህ ውጭ የሚለኝ ከሆነ እኔ እንዳንቺ አይደለሁም፣ ወዲያውኑ አደርገዋለሁ። የሀይት ትጠይቃለች። ሳሚት የሆነ ነገር ንገረኝ እስኪ። ይህንን ነገር ትፈልገዋለህ? ከዚህ በኋላ እዚህ እንድቆይ አትፈልግም? ሂጂ የምትለኝ ከሆነ አሁኑኑ ዕቃዬን አዘጋጃለሁ። ሰውየው ይናገራል። ከዚህ በፊትም ቢሆን 1000 ጊዜ ተናግሯል። አንቺ ደግሞ የማስታወስ ችሎታሽን አተሻል። ሂክመት አቁሚ ብዬሻለሁ፣ ዝም በይ። የማይረባ ነገር እየተናገርሽ ነው። የማይረባ ነገር እየተናገርኩኝ ነው? ይኸውልሽ ኒሃይት፣ ይሄ ያንቺን ቤት ነው። ሱምሩን በመቅጣት ፋንታ አንቺ ላይም አላደርገውም። እባክሽን ዘና ብለሽ መኖር ትችያለሽ። አመሰግናለሁ ሳሚት። ሂክመት ነይ ተከተይኝ። ሂክመትም ትናገራለች። ልክ እንደሱ ዘና ብለሽ ተቀመጭ፣ አንቺም አትረቢ። ፈጣሪ ሆይ ትዕግስቱን ስጠኝ። የእውነት ይህች ሴት አብዳለች። ነገር ግን ከዚህ በላይ አሳብድሻለሁ፣ እንድታብጅ ነው የማደርግሽ። ንገሪኝ ሂክመት፣ ምን እያደረግሽ ነው ያለሽው? ሴቲቷ ላይ የስድብ ናዳ እያወረድሽባት እኮ ነው። ሁኔታው አልገባህም እንዴ ወንድሜ? የእውነት እያበድኩኝ ነው ያለው። ንገሪኝ እስኪ ሂክመት፣ ይችን ሴት ወደዚህ ቤት እንድትመጣ ያደረግኳት ለምን ይመስልሻል? ሱምሩ ብቸኛ እንድትሆን ፈልጌ ነው። እናቴ እንኳን ከኔ ጎን አይደለችም ብላ እንድታስብ እፈልጋለሁ። ነገር ግን አንቺ ምን እያደረግሽ ነው ያለሽው? የእውነት ብቻ ስለመሆን እያወራህ ነው እንዴ ወንድሜ? ነገር ግን ያ ታህሲን የሚባል ሰው ከሚስት ጎን ነው ያለው። ሚስትህን ክንድ ይዞ እየወሰዳት ነበረ። ይህንን ነገር አልተመለከትክም እንዴ? በአይነ በብረት አላየህም? ውድ ቻናሌ ቤተሰቦች የዛሬው መንታ መንገድ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መንታ መንገድንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። ሰናይ ጊዜ።